ማመልከቻ ሰጥቷል። እሱን አብረን ነው ልዩነቱ ላይ አተኮራችሁ ነው እንግዲህ ጥያቄው። አይ እንግዲህ መሳይ ሁለት ነገር ወዶ አይሆንም። የምጠይቀኝ ጥያቄ በቅንነትና በሐቅ መመለስ አንድ ነገር ነው። ጥያቄውን አለማንሳት ሌላ ነገር ነው። ስለ ዋጋ ካነሳ ከቀበልኳቸው ወንድሞች ህይወት በላይ ዋጋ ይከፈላል ብዬ አላምንም። ነገራችን ላይ አርበኛ እስክንድር ነጋን ሁለት ጊዜ ቀጠሮ ይዘን ስላልተመቸው ቃለመጠይቁን ማድረግ አልቻልንም። አሁን ከአንድ ሳምንት በኋላ ሲመቸው ቃለመጠይቁን ለማድረግ ቀጠሮ ይዘናል። ስለዚህ በእስክንድር በኩል ያለውንም በሰፊው እንደምንሰማ ተስፋ አደርጋለሁ። በዋናነት በማላችሁ ያለው ልዩነት ማጥበብ የምትችሉበት ሁኔታ ነው መፈጠር የሚገባው ብዬ በግሌም እንደ ትግሉ ደጋፊም የማምነው። እንግዲህ ቀደም ሲል ከነበረው ጀምሮ ያለውን ታሪክ ነገርከን። በእነሱ በኩልም ተመሳሳይ የራሳቸው አቋም እንዳለ እናውቃለን። ግን አሁን ልዩነትን እያጠበቡ መሄድ ላይ ለምን ትኩረት አሰጠው? ለምሳሌ በእነሱ በኩል ለመነጋገር ፍቃደኞች ናቸው። አርበኛ ጌታ አስራደ በተደጋጋሚ አገናኙን እያለ ጥሪ ያደርጋል። እስክንድርም በተመሳሳይ ከዘመነ ካሴ ጋር ሳይቀር ለመነጋገር ፍቃደኛ ነኝ ይላል። በእነሱ በኩል አዎንታዊ ነገር አለ። በእናንተ በኩል ግን ያለው ልዩነት እውነትም እናንተ ጋር ይሁን አይኑር፣ ግን ለመገናኘትና ለማጥበብ የምትሄዱበት ርቀት በጣም ዘገምተኛ ነው። ከዚህ አንፃር እንደው አዎንታዊ ሚና እየተጫወትን ነው፣ ነገሮችን በድርድር በንግግር ለመፍታት ዝግጁ ነን ብላችሁ ታምናላችሁ ወይ? እንደው ከዚህ አንፃር ምንድነው እናንተ አቋም? ቅድም እኮ አስረዳው መሳይ፣ ከኛ በላይ ዝግጁ የለም። በተለይ እኔ በግሌ አሁን እንግዲህ ስለራሴ ላውራና በእኔ በግሌ ከሚፈለገው ርቀት በላይ ዝግጁ ነኝ። በእንደነኛ አይነት ጉዳዮች ከበቂ በላይ ዝግጁ ነኝ። ነገር ግን ከማን ጋር ለምንድን ነው የምትነጋገረው? አርበኛ ደረጀ በላይ አርበኛ ሀብቴ ወልዴን ሁለት እንዲሆኑ ያደረገ ግለሰብ፣ ሸዋ ውስጥ ሁለት እንዲሆን ያደረገ ግለሰብ እንግዲህ ጎጃም ውስጥ ብቻ ነው ያልተሳካለት። ምናልባት አሁንም አርበኛ ድረስ አሁንም ክሶችን ነው እያቀረብክ ያለው። እንግዲህ እነዚህ ነገሮች በተጨባጭ በማስረጃ ተደግፈው ስለመቅረባቸው እርግጠኛ መሆን አይቻልም። ምክንያቱም እስክንድር እነዚህን ሰዎች ለያይቷል ብሎ ማስረጃ ማቅረብ ይቻላል ወይ? ባለፈውም የእናንተን ቃል አቀባይ ማርሸትን ባነጋገርኩበት ጊዜ የኮሚሽኑ ሰዎች በስብሰባው ላይ በድርድሩ ወይም በንግግሩ ላይ ነበሩ የሚል ነገር አንስቶ፣ ነገር ግን ያንን በማስረጃ ማረጋገጥ አልቻልንም። ስለዚህ እንደዚህ አንዳንዴ ተጨባጭ ያልሆኑ ክሶች መጥተው ልዩነታቸውን እያሰፉት ነው የሚመጡት። ከዛ ይልቅ አንድ ሊያረጋችሁ በሚችሉት ነገር ላይ ለምን ጊዜያችሁን አታጠፉም? የልዩነትም ሐሳብ በየቦታው ነው ያለው። ለምን ልዩነቱ ላይ አተኮራችሁ ነው እንግዲህ ጥያቄው። እንግዲህ መሳይ ሁለት ነገር ወዶ አይሆንም። የምጠይቀኝ ጥያቄ በቅንነትና በሐቅ መመለስ አንድ ነገር ነው። ጥያቄውን አለማንሳት ሌላ ነገር ነው። እያነሳውን ያለው ነገር ሀብቴ ወልዴና ደረጀ በላይ አንድ አደረጃጀት ውስጥ የነበሩ ጓዶች ናቸው። በሱ እዛ ቀጠና በመግባት ህዝባዊ ድርጅት በሚባል እንዲለያዩ አደረጋቸው። እውነት ነው። እኔ ኮሎኔል ፋንታሁን ከእስር ቤት ሲወጣ እጁን ስሞ የተቀበለው ዋርካው ምሬ ወዳጆ ነው። ጓዱ ነው። አብሮት ይታገል የነበረ ሰው ነው። እሱን እዚህኛው እንዴ የማስታረቅ ሚና እኮ መውሰድ ያለበት ሰው ነው። ትልቅ ሰው ነው አይደል እንዴ? በጣም እኔ እውነት ለመናገር እዚህ የፋኖ ትግል ውስጥ ገብቶ ብዙ ነገር ከማበላሸቱ በፊት ለነበረው ጽናት፣ ለነበረው ሁሉ ነገር ለራሱም የተናገርኩት ነው። ከዚህ በፊት በሚዲያ የተናገርኩት ነው። ልዩ ክብር አለኝ። ያንን ክብሩን የሚመጥን ስራ ለምን አይሰራም? አሁንም ቢሆን ልዩነትን ለማጥበብ ብለን ስንታለል ዝም ብለን አናይም። እንግዲህ ሁለት ነገር አለ። በአንድ በኩል ይህን ትግል መጠበቅ አለ፣ ግዴታችን ነው። ሰራዊታችን የሚጠይቀን ጥያቄ መመለስ፣ ህዝባችን የሚጠይቀን ጥያቄ በሀቅና በእውነት በቅንነት ሊያሻግር በሚችል መንገድ መነጋገር መወያየት ያስፈልጋል። ነገር ግን አንድ ግለሰብ እኔ አውራ ካልሆንኩ እኔ ሁሉ ነገር ቁንጮ ካልሆንኩ ፎርዛት ማተር ምንም አይነት ሚናም ሳይኖረው እዚህ ትግል ውስጥ ፖለቲካ ስትራቴጂስት ሆኖ ነው ሚሊተሪ ስትራቴጂስት ሆኖ ነው ምን አድርጎ ነው ብለህ ብትጠይቅ 1 2 3 4 ብለህ ብትጠይቅ አንድም ነገር ማታገኝበትን ግለሰብ ልዩነትን ለማጥበብ ይሄንን ትግል ፎርዛት ማተር ለማያምንበትም ጭምር አይዲዮሎጂካሊም ጭምር ለማያምን ይሄ ዋጋ የሚከፈልበት ተጋሎ እንደመሆኑ መጠን እውነትን ደፍረን መነጋገር አለብን። ስለዚህ አሁን ቅድም እናገር እንደነበረው በተለያዩ ቀጠና ያሉ የፋኖ አደረጃጀት እኛ እኮ አንድነቱንም ጭምር አሁን ባለንበት ነባራዊ ሁኔታ ጭምር ያዘገየ ነው። የሸዋ ወንድሞቻችን እና አርበኛ መከታው ማሞ ከወንድሞቻቸው ከአማራ ፋኖ በሸዋ ጋር እንዲዋሃዱ እና አርበኛ ደረጀ ከነ አርበኛ ሀብቴ ወልዴ ጋር እንዲዋሃዱና እንዲገናኙ በርካታ ስራዎችን ሰርተናል። ዛሬም እየሰራን ነው። ኮሎኔል ፋንታሁን ጋር በተደጋጋሚ እኔ ስልክ ደውላለሁ። እነ ዋርካው ምሬ ወዳጆ ጋር አንድ እንዲሆን ያንን ሚና ነው እሱ እንዲጫወት የሚገባው። እኛን እየተጫወትን ያለ ነው፣ እየሰራን ያለ ነው። ነገር ግን ልዩነትን ለማጥበብ ብለን አንድን ግለሰብ ኢንዶርስ አድርጌ መሪ እንዲሆን ምናልባት አርበኛ አስረስ እስክንድር ነጋን በዚህ ደረጃ መግለጽ የሚቻል ነው? ያው የሀሳብ ልዩነት ሊኖራችሁ ይችላል። እናንተ በምታስቡበት መንገድ ትግሉን የሚመራውና እስክንድር ደግሞ በሚያስቡት እንደዛ አይነት የሀሳብ ልዩነቶች፣ የአካሄድ ልዩነቶች ሊኖሩ ይችላሉ። ግን እስክንድር በዛ ደረጃ ሊገለጽ ይችላል? ዋጋ የከፈለ እንግዲህ የእስክንድር አበጣበጠን አይነት ነው ነገሩ። ግን እሱ ነው ወይ ጉዳዩ? ሲጀመር መቼ እንደሆነ ነው
መሪ የለው መርህ የለው መነሻ የለው መድረሻ የለው ለጥፋት ከየሰፈሩ የተጠራቀመ ቡድን ነው። ማንም ሰው ቢሆን እድሜ ልኩን ሲወርሰው ሲውጠው የኖረውን ጥላት መጠላላት ጥፋትና መጠፋፋትን ያንን እብደቱን በዚህ አጋጣሚ ሊያንጸባርቅ ሊገልጽ ወጣ እንጂ ባለቤት አለው ወይ? ለዛ ቡድን ባለቤት ነበረው? መሳይ ለምንድን ነው ያንቀጨቀጨው? ዛሬ ነው ይሄ ቆረቆረው? በርግጥም ያ ቦታ በዚህና በዛ ብለው የሚሉበት ነገር ዘመኑ እያበቃ ሲሆን ጀስት እንዴት ለመስማማት አጡ? መቼ? ይህንን እየሰማን ይህን የሚመስሉ ባለጌዎች በሚለኩሱት በሚያነሳሱት ማንኛውም አይነት የጥፋት እብሪት ምንም አይነት ችግር እንዲፈጠር እድል መስጠት የለብንም። ይሄን ካወቅ ይሄን ከሰማን ዛሬ ላይ ከደረሰብንና ከደረሰው ማንኛውም ነገር ላይ ተምረን ነገ ከጉዳትና መጎዳዳት የተሻለ ሁነት መፍጠር ላይ እንድናተኩር ነው ዋናው እንድንማርበት። ይሄ ነገር የትም መቼም እንዳይደገም የሚል ሐሳብ እንድንሄድ ነው። ጮቱና መጫጫሁን በዛ መልኩ እንድንረዳው ብዬ ነው ትኩረት ለመስጠት የፈለኩት። መሆኑን እንኳን አይደለም የኢትዮጵያ ሕዝብ ሌላውም ዓለም የሚያውቀው ነው። ዋጋ ከፍሏል። እስክንድር ከቤተሰቡም ከሌላም ከብዙ ነገሮች አንጻር ሲታይ ለዚህ ትግል ዋጋ ከፍሏል። የአካሄድ ልዩነት ብዙ ነገሮች በግልም እኔ ማልስማማባቸው ነገሮች ሊኖሩ ይችላሉ ከእስክንድር ጋር ከእናንተም ጋር ጭምር። ነገር ግን እነዛ ልዩነቶች እንዳሉ ነው በግለሰብ ደረጃ የሚከፈልን ዋጋ ማሰጣትም አንድም ትግሉን ይጎዳዋል። እኔ ነገ አስረስ የከፈልከውን ዋጋ ምንም ይሁን በተረዳሁት መጠን ማቃለል ከሆነ ማሳነስ ከሆነ ለዚህ ትግል ምንም የምጠቅመው ነገር የለም። ስለዚህ ከዚህ ጀምራል ንግግርን ለስለስ ማድረግ ነገሮችን በተወሰነ ደረጃ ለትግሉ በሚጠቅም መልኩ መመልከት የበለጠ እናንተን ይጠቅማል እንጂ አይጎዳም። እስክንድር በዛ ደረጃ ይገለጻል ብዬም ስለማላምን ነው። ልዩነት ሊኖር ይችላል። ያንን ልዩነት መቀበል አንድ ጉዳይ ነው። ለማንኛውም ማስረስ ምንድነው ታዲያ መፍትሄው? እንግዲህ በእነሱ በኩል እናንተም ማናገር ይፈልጋሉ። እናንተስ ዝግጁ ናችሁ ወይ? እንግዲህ አሁን እንግዲህ ስለ ዋጋ ካነሳ ከቀበርኳቸው ወንድሞቼ ህይወት በላይ ዋጋ ይከፈላል ብዬ አላምንም። እኔ በሁሉም የአማራ ግዛቶች በሺህ የሚቆጠሩ ወጣቶች ወድቀዋል። ልጆቻቸውን ትተው ቋሪ ቀባሪ በሺህ የሚቆጠሩ ወጣቶች አሸነፍ ድል አደረግን እንዲህ የሚለው ጋር ወሰዱ። በሺህ የሚቆጠሩ ሰዎችን የሚሉት እነሱ ስለተናገሩት ነው እንጂ ከዛ በላይ ምን እንደሆነ የድል አድራጊነት ቀረርቶና ፈከራው በእብደት ታጅቦ ይከወን የነበረበትን እያስታወሳችሁ ያጣጣማችሁ የሚበጀውን እንድትወስኑ ከእንደነዚህ አይነት ባለጌዎች አዳኝ ለማዳን ወጥተው ለማስበላት ለማስጨፍጨፍ የሰሩትን ድርጊት ያደረጉትን ነገር በሙሉ ማየቱን መረዳቱን ነገ ነገሮችን በአግባቡ መሸከፍ ላይ የጠያቂ ተጠያቂ እንደዚህ ሆነ እንደዛ የሚለው ሳይሆን እያንዳንዱ ሰው መጀመሪያ ራሱን ከክፎች ወጥመድ እንዲጠብቅ ነው የመጀመሪያው ጥሪ። ከዛ ራሱን ሆኖ ራሱ በማንኛውም ነገር ላይ እንዲወስን ማንኛውም ድርጊት ሲደረግ አምኖበት ወስኖ ራሱ በራሱ በሌሎች ፑሽ ተደርጎ በዘረኝነት በጎጠኝነት ጠላት በሰራው የመጠፋፋት ወጥመድ ውስጥ ገብቶ በዛ ዳንኪራ የመታ የከወነው ሳይሆን እሱ ራሱ ስላመነበት በዛ ድርጊት ላይ ያ የሚያደርገው ሆነ የሚደረግበት ነገር አምኖ ተቀብሎት ከሆነ ጀስት ፍትሃዊ ነው የሚሆነው መንገዱን ጨርቅ ያርግላችሁ ነው ማለት ነው። እነዚህ ጋር የምናገረው የሚድን ሰው ከብደቱ ወደ ውስጡ አይቶ አሁን ያሰብኩትን ላደርግ ያቀርኩትን ነገር ባደርግ ኦር እንደዚህ ብናገር ምን ውጤት ላመጣ ነው የሚል ውጤቱን የመዳረሻውን አሁን ላይ ያሰበ መናገር አሁን ላይ ያሰበ መሮጥ አሁን ላይ ያሰበ ማንኛውም ነገር እንዲያደርግ ነው እንደ ጉባለች እዚህ ጋር መናገር የምፈልገው። ከዛ ውጪ መንገዱን ጨርቅ ያርግለት በደገሰው ድግስ ራሱ ይጠፋታል እንጂ ኢትዮጵያንና እውነትን አያጠፋም ነው ማጠቃለያው ይሄ ነው። ማንም ይሁን ማንም እውነትን ከያዘ ብቻ ያሸንፋል፣ ሐቅን ከኖረ ብቻ ያሸንፋል። ለኢትዮጵያ መሻገር ማንኛውም ነገር የሚያደርግ ሁሉ በድል ይቀጥላል እንጂ ከዛ በተቃራኒው ለኢትዮጵያ ሕዝብ ጠላት ሆኜ እቀጥላለሁ የሚል ማንኛውም የምድራችን ኃይል ድራሹ ይጠፋታል እንጂ የኢትዮጵያን የሆነ ነገር ማድረግ አይችልም። የሌላቸው እናት አባቶቻቸውን ጥለው ሁላችንም የግል ህይወት ምናልባትም የተሻለ ህይወት የነበረን በርካታ የፋኖ አመራሮችም አባላትም እግረኞችም አለ። የማናችንም ዋጋ ከማናችንም አያንስም።
የማናችንም ህይወት ከማናችንም አይበልጥም። አንዱ ዋጋ ከፍ ያንዱ ዋጋ ዝቅ ቢደረግበት ከምንም በላይ ደግሞ ህይወት ከከፈሉት በላይ ዋጋ የከፈለ አካል ስለሌለ ነው ይሄንን ነገር በምሬት ማነሳው። መፍትሄው ምንድነው ያልከኝ እንደሆነ ይሄ ህዝባዊ ድርጅት የሚባለው አካል ያንን አክስሞ ወደ ነበረበት ውይይት ተመልሶ ወደዛ ሁሉንም ያቀፈ የማህበረሰባችን ስነ ልቦና የሚመጥን ውይይትና ንግግር መደረግ ይችላል። መፍትሄው ይሄ ብቻ ነው። በዚህ ተቋም ውስጥ እጅግ በጣም መደሰትበት ነገር በመሪ የሚታገሉ ለአማራ ህዝብ ምንም ይሁን ምን ማለት ነው አንገታቸውን ይሰጣሉ እንጂ የማይደራደሩ አመራሮች ናቸው ያሉበት። እስክንድርንም ውሰድ፣ እነ ኮሎኔል ፈንታውን ውሰድ፣ እነ መከተው ማሞን ውሰድ፣ እነ ደረጀ በላይን ውሰድ፣ እነ ከፍ ያለው ደሴን ውሰድ፣ ሌሎችን በርካቶችን መውሰድ ትችላለህ። እነ ካፕቴን ማስረሻን፣ እነ መምህር መንተስኖትን መውሰድ፣ እነ ኢያሱ አበራን መውሰድ ትችላለህ። የራሴን ያክል ማምናቸው አመራሮች ናቸው። እንዲህ አይነት ትናንትናም ኢህአዴግን በመጣል ሂደት ውስጥ ብርቱ ዋጋ የከፈሉ አመራሮች ናቸው በዚህ ድርጅት ውስጥ ያሉት። እንዲህ አይነት ታራቃቃ ጨዋታ ሰዎች እንደሚሉት የሚሰሩ እጣት የሚጠቡም አይደሉም። ታሪካቸው እንዲበላሽ የሚፈልጉም አካላት አይደሉም። በትግል ጽናትም እነዚህ አካላት ትናንት ጀምሮ በተለያየ መንገድ አገዛዙን ኢህአዴግን ጥለው ብልጽግና ሲጠለፍ እንኳን ትግሉ ይህንን ስርዓት ለመንቀል የመጡ ናቸው እንጂ እንደዋዛ ሌሎች እንደሚሉት እንደሚሰቡትና እንደሚጠራጠሩት እንዳልሆነ እኔ ፐርሰናሊ እንደ ቴክኒካል ቡድን መሪ ኃላፊነት ሁሉ ወስጄ ነው የምነግርህ። በእርግጥ ምንድነው ያው ሽልም ከሆነ ይገፋል ዳቦም ከሆነ ይጠፋል ይባላል። በዚህ ልክ የወረድን አመራሮችም እንዳልሆን እንደ ድርጅትም ኃላፊነት የምንወስድ እንዳልሆን በግልጽ ልነግርህና ላረጋግጥልህ እፈልጋለሁ። እኔ ደጋፊዎቻችንም ይህን ሚዲያም የሚያዳምጡ አካላት እርግጠኛ ሆነን የምንናገረው የአማራን ትግል የምንሸጥ የምንደራደር አመራሮች አይደለንም። 4 ነጥብ በቃ ይሄን እርግጠኛ ሆነን የምንናገረው 100 ነጥብ አድርገው ተፈለከው። እኔ አሁን የአማራ ወኪል ነን ይሏቸዋል፣ ድርጅት አለ ይሏቸዋል። የት ነው የተደራጀው? የት ነው ያለው? እና እንዲህ ይፈዛል፣ ሰው ይሞታል፣ ብዙ ሰው በስጋት ኢኮኖሚካል ዳሜጅ ይደርስበታል። ይሄን እነዚህ ሰዎች ተደብቀዋል። ምን ብለዋል? ጠላቶች ከኋላ የሚነፋቸው ፊሽካዎች ባይሆኑ በዚህ ልክ እኛን ለማጭበርበር ባልሞከሩ ነበር። የት ሆነው የት ኖረው 1 ዓመት ከ8 ወር ድረስ ነገ 2 ዓመት ልንለው ከዛ ይቀጥላል እያለ ይወራል። ሰዎች እዚህ ምድር ይኑሩ አይኑሩ በዚህ ልክ የምንጭበረበረው ለምን እንደሆነ ያንዳንዱ ሰው ራሱ ሊጠይቅ ይገባል። ትንሽ ትልቁ ተነስቶ የሚያቦካው የጥፋት ድግስ ጠላት እጅግ የሚያፈዝበት የሚሳለቅበት የአማራ ህዝብ ውርደትና ውድቀትን ለማፋጠን የተሰራ ነበር ስትራቴጂው። ከዛ ቀጥሎ የኢትዮጵያን ቁስል አድርጎ ለማስሄድ የተጠቂነት ስሜትን በላዩ ላይ ጭኖ የበቀልንና የተበቀልን የገዳይነትን መንፈስ አውርሶ ለመሄድ ነው ሲደረግ ነበር። ቢወክሏቸው እርስ በርሳቸው እንኳን በዚህ ልክ ሲባል ውስጣቸው ገና ወጡ ሳይወጠወጥ ወስከምባዩ ይሮጥ። እነዚህ በያሉበት በብልግናና በነውር ላይ ሆነው ያገኘው ሁሉ ድራሻቸውን ሊያጠፋቸው አንገታቸውን ሊሰይፋቸው ባለጌዎች ሆነው መሳሪያ ያለዘን ሰው እስከ ገደሉት እስከ አስፈራሩት ድረስ ብቻ ያለውን ሀብት እየበዘበዙ ያሉ ልጆች አንድ ቀን አቅም ቢያገኛ ሰው የሚገባውን እንደሚሰጣቸው የሚያውቁ ሰዎች በዚህ ልክ የሚባሉ ከሆነ የትኛው ነው ሰው? እስክንድር ነው ትክክል? እነዚህኞች ናቸው ትክክል? እነዚህን ማንም ያስታርቃቸው? መሳይ ነው ትክክል? የሚነደውና የሚያናድደው ወደፊትም ሊያሳፍረን የሚገባ የተከበራችሁት ወንድሞቼ እንደነዚህ አይነት ባለጌዎች አንድ ቀንም ቢሆን ስራ አስተጓጉለውን ከሆነ ፍቅራችንን ቀንሰውብን ከሆነ ስጋት ፈጥረውብን ከሆነ እሱ ነው የሚያናድደው። እንደነዚህ አይነት ትቢያዎች ማለት ብለዋል። እንግዲህ ስለዚህ በእናንተ መሪነት ፋኖን አሸማግሉን ብለው የጠየቁት እነ ካሳሁን ናቸው ማለት ነው። እንዲህ ካሳሁን አማራ ክልል ምን እያደረገ እንደሆነ ታውቃላችሁ። እንደገና እነ በላይነህ ክንዴ ደግሞ እንዴት አድርገው እየተጠቀሙ እንዳሉ ታውቃላችሁ። አደራድሩን ተመልከቱ።
ቢያይካ ነው ማን የሚባለው ይሄ ካሳው ነው የሚባለው የጎርጎራን እንትን የሰራ ነው ማሽኖችን እየነቀለ አሁን ወደ ኦሮሚያ ወስዶ ፋብሪካ እዛ ነው የሚገነባው ብሏል ነው የሚባለው ባለፈው ደግነቱ አንድ 10,000 ጥይት ወደ 200 ምናምን ክላሽ በባህር ዳር መስሪያ ቤት ውስጥ አስቀምጦ የባህር ዳር ዙሪያ የአማራ ፋኖች ያንን መሳሪያ ወስደዋል ከዛ ከካሳሁን ቢሮ ማለት ነው ድርጅት ማለት ነው እና አቡነ ኤርሚያስ አቡነ አብርሃም እና አቡነ ቶማስ ሌሎችንም የአማራ ሊቃነ ጳጳሳት የተባሉትን የአማራ ተወላጅ ናቸው የተባሉትን አግኝተው በእናንተ መሪነት ፋኖን አሸማግሉን ብለዋል እንግዲህ ባለሀብቶቹ ከፋኖ ጋር ተጣልተዋል እንዴ ፋኖን አሸማግሉን በቃ መንግስት በእናንተ ድርድር ስለሚፈልግ ወደ እናንተ ልኮናል አባቶቻችን እናንተ ሄዳችሁ ሊቃነ ጳጳሳቱን አሳምኑና ፋኖን እንደራደር እና በእኛና በእናንተ መሪነት እናንተ ታቦት ይዛችሁ መስቀል ይዛችሁ እኛ ደግሞ ከኋላ ብር ይዘን ከዛ ፋኖቹ ጋር ሄደን እባካችሁ መንግስት ድርድር ይፈልጋል ከናንተ ጋር ካሳም ኮኔ ይሰጣችኋል ስልጣንም ከሆነ ይሄ በአዴን የማይረባ ስለሆነ በአዴንን አባሮ እናንተ ስልጣን ትይዛላችሁ ዘመነ የክልሉ መሪ ወይ ጸጥታ ኃላፊ ባዬ ወይም ሀብቴ እንደዚህ ኃላፊ ወይም የክልሉ ፕሬዝዳንት ምሬ ወዳጆ እንደዚህ የጸጥታ ኃላፊ ወይ በፕሬዝዳንት ኢንጂነር ደሳለኝ ወይም ደግሞ እንደዚህ ተሆናላችሁ እንበላቸው ስለዚህ እናንተን ይዘን እንጠይቃቸው እናደራድራቸው ብሏቸው ነበረ አባቶቻችንን ብፁዓን ሊቃነ ጳጳሳትን ማለት ነው ከጳጳሳቱ በኩል የተሰጣቸው መልስ አለ ከጳጳሳቶቹ በኩል የተሰጣቸው መልስ አለ እኛ በዚህ ሰዓት ምንም ማድረግ አንችልም እኛ በዚህ ሰዓት ምንም ማድረግ አንችልም ነገር ግን እናንተ የምታደርጉት ካለ አድርጉ እኛ አባቶችም ይሄን ብለው ከሆነ አሁንም ነጥብ ያዙ ምንም አያደርጉም ሰላም አይፈልጉም እዚህ ጋር የሰጡትና ርዕስ አማራ ከተደራደርክ ተዋረድክ እንደ ትግሬና ኦነግ ትሆናለህ የሚል መደራደር እንዲህ አይነት ሐሳብ እንዲሳካል ነበር የተነሳው ሶስቱን ሐሳብ የምታሳካበት አጋጣሚና እድል በድርድሩ ላይ የምታገኝ ከሆነ ድርድርን ተቀበል ማለት ይቻላል ነገር ግን እዚህ ቦታ ላይ እንዳልኳችሁ የመጀመሪያው አማራ የሚባለውን ህዝብ ማዋረድና ማጥፋት አልቃሻነቱን አውርሶ በዛ ልቅሶ እስከ ቀብር ድረስ በጥፋት እንዲራመድ ማድረግ ነው ተስፋ እንዲቆርጥ ማድረግ ከዛ ቀጥሎ ለኢትዮጵያ ዘላቂ ገዳይ አሸባሪ ነውረኛ ጽንፍ ከዛ እንዲፈለፈል ነው የሚታሰበው በምንም አይነት መልኩ የአማራ ህዝብ ሰላም ከሆነ እዚህ ጋር የተሰበሰበው ቡድን ተልኮ ስለሚዛባ ስለሚከሽፍ ያ ሽብርና መጠፋፋት እንዲቀጥል ይፈልጋል እስካሁን ለመጣው ውጤት አመጣሁ ላለ ሰው እኔ ነኝ ኃላፊነትን ወስድ ያለ ውድቀት ውርደት የሚለውን ተጠያቂ መሆነው እኔ ነኝ ያለ ማን ነው እየሞተ እየቀጠለ ያለው ይሄንን የጥፋት ሩጫ እኮ የምንቃወመው መንግስት ምንም ማድረግ አይጠበቅበትም አልደራደርም በቃ ተመቸው ለመንግስት መንግስት እንደ ድሮው እንደ ህዋት አካባቢ ቢሆን ይሄንን ስፖንሰር ማድረግ በቂው ነው በዛ መጣ እንደዚህ ሆነ እንደዛ ሄደ ይያልክ እምትለውን ያንዳንዱን ነገር ቢልህ ባለቤት የለህም እንደ መንግስት የሀገር ባለቤት ስለሆነ የህዝብ ባለቤት ስለሆነ ይሄ ሁሉ ድርጊት የሚደረገው የመንግስትን እጅ ለመጠምዘዝ እንደሆነ ስለሚያውቅና በዛ መልኩ የሚንቀሳቀስ ስለሆነ እንጂ ዝም ማለት እኮ በቂ ነው በቃ እዛው ተባልተን እናልቃለን ምን ውጤት አመጣው የሚል ስሌት አለ ይሄ ነው ባለቤቱ የትግሉ ባለቤት
እንደው በሰው ሞት በዚህ ልክ ምን አይነት የጨነገፈ ትውልድ ምን አይነት የረከሰ ዘመን ምን አይነት የኃጢአት ፍሬ እንዳፈራን በእኛ ዘመን ይሄ ድርጊት በእኛ ሀገር በእኛ ምድር እንደዚህ መፈጸሙና እዚህ ውስጥ ገብቶ የሚዳክር ውድቀቱን እንደ ጀብደኛ የሚያወራ ትውልድ መከሰቱ ስታውት ከምን ጋር ታነጻጽሩታላችሁ? አሁን የዘመድኩን የሚባለው ነው አለቃው፣ ያም መረወዳጆ ነው አለቃው፣ እስክንድር ነው አለቃው፣ መከታው ነው ደግሞ የሚባላል ምን የሌላለ እዛ ደግሞ በጎንደር አካባቢ ላይ አለ የሚሉት አለ ራሳቸው መድበው እንደዛ ነው። መሳይ መኮንን ነው አለቃው፣ ኢሳያስ ነው አለቃው፣ ኤርትራውያን ናቸው። የትኛው ነው አለቃው? እና እንደው እኛ ጋር የሆነ ነገር ዋጋው ርካሽ ከሆነ ብዙ ሰው አይገዛው። ብዙ ጊዜ ዋጋው ርካሽ ያለ ነገር ብዙ ጊዜ አንወድ። እንዲህ ስለሆነ ነገር ጅንጀና የበዛበት ከሆነም ይሄ ነገር ፌክ ነው ማለት ነው ተብሎ ሰው ይጠራጠራል። በዚህ ልክ ትንሽ ትልቁ ዳንኪራ የሚመጣበት በዚህ ልክ እብደትን ወርሶ ለጥፋትና ለሞት መጣደፍ እኔ ምን ያክል አሳዛኝ የሐራም ፍሬ የኃጢአታችን ፍሬ መሆኑን ነው እኔ ማረጋግጠው እንጂ ይሄ ውሃ የሚያነሳ ሆኖ የሚያሳስብ ሆኖ ይሄ ምንም ብትለቁት እንኳን መንገድ ላይ እርስ በርሱ ተባልቶ በጨረቻ ኦር እንደዚህ ምንም አይነት የውሃ እንትን አግኝቶ የማያውቅ መሬት ላይ ውሃ ጎርፍ ብትለቁም እንኳን ውሃው መሬቱ ስለሚነቃ በዛ ገብቶ የሚያልቅ እንጂ ሆነ አሰባችሁት ቦታ ላይ የማይደርስበት አይነት የጥፋት እና መጠፋፋት ሂደት ነው። እንደፈለጋችሁ ዝም ብትሏቸው ነው ሰዎች ማገናኘት ብቻ በቂ ነው። ብታገናኟቸው እርስ በርሳቸው ተባልተው የሚያልቁ ናቸው። ዛሬ ለመገናኘት ነው፣ ዛሬ ለመሰረድ ነው። እኔ አሳንሼ እንዳልናገር ስለነሱ ብልግና፣ ስለነሱ ነውር፣ ስለነሱ መበታተን፣ ስለነሱ ማንኛውም ነገርና መዳረሻቸውን የረሱ ባለጌዎች የጥላት መጫወቻ አሽንጉሊቶች ለህዝብ የማሽር ቁስል ሆነው የተፈጠሩ መሆናቸው ምንም ጠቅላይ ሚኒስትሩ ላይ የትኛውም ኢትዮጵያን አሻግራለሁ ብለው ጥላቴ ብለው ጠሩት ኃይል ላይ አልደረሱም የሉ። በቃ እስክንድር ለምን ትናገራለህ የሚል ጽንፍ ቢመጣ እዛ ጋር ነው ግጥቁ። ለምን ዘመንን ትናገራለህ ለምን እንተነን ብለህ እዛው ስትገናኝ ትባላለህ። ይህን አይነት የረከሰ ማንነት ተይዞ 15 ሚሊዮን ምርኮኛ እየተሸጠ የሰላም አማራጭ የሄዱ ሰዎችን እየጨፈጨፈ እንዲህ ትንሽ ትልቁ የሚያቦካው የጥፋት አይነት መሆኑ እንደ ሀገርም እንደ ትውልድም እጅግ አስቀያሚና የሚያሳፍር እንጂ የሚያኮራ እንዳልሆነ ለእንደነዚህ አይነት የጥፋት እጆችና ቁሶች ገንዘብ ስታወጡ ምላሳችሁን ጨምሮ ያውለበለባችሁ ጠረጴዛ እየደበደባችሁ የህዝብን እልቂት ሁሉ ስታጣድፉ ስታፋጥኑ የነበራችሁ እንዳትረሱት የሰራችሁትን ስራ ያ በያላችሁባት ምድር ላይ በሚገባ ታገኙታላችሁ። በደንብ በሚገባ የቁሟጅ እንደ ቃየል በተቅበዝባዥነት በዚች ምድር ላይ የዛ ህዝብ ደም ይፈረዳቸዋል። እኛ አታድርጉ አቁሙ አንልም የሚል መልስ ሰጥተዋቸዋል። ምክንያቱም የትኛውም ጳጳስ የትኛውም ካህን የትኛውም ምን አሁን ጎጃም ቢሄድ ጎንደር ቢሄድ ወሎ ቢሄድ ሸዋ ቢሄድ ጥቁር የለበሰ ብቻ ነው ያለው። በድሮን የተጨፈጨፈ ባረመኔዎች ወጣ በድሮን አይደል ትናንትና ጀግና አንበሳ በርታ አለው። ዘመኑን የረሳ ምላስ እና ሆድ ብቻ ያለው ትውልድ ምለው ለዛ ነው። መነሻችሁን ታስቡታላችሁ። አሁን ይሄንን ቅድም አያገባንም ብለዋል ጳጳሳት አለ ካሉ ይሄን ካሉ ጥሩ ቀጣዩን ያገኙታል። ቀጣዩን አያገባንም ካሉ የሚገቡበት ላይ ይገባል። ችግር የለውም። ለምን እኛ እንቀድማቸዋለን ካሉ ማለት ነው። እንደዚህ ልጅ ከተደራደርክ ተዋረድክ አበቃልህ ብሎ እንደገና በድሮን ሰው አለቀ። በድሮን አይደለም እኔ ልንገራችሁ፣ እኔ በድሮን ብቻ አይደለም እኔ እዚህ ሰው በሰራሽ ምናምን አለ
መሬቱን መገልበጥ የሚችል ከሆነ መሬቱን ገልብጦ መባረቅትን የሰማይ ላይ ያሉ የፈጣሪን መባረቅት የመብረቅ ነጎድጓዶችን መክፈት የሚችል ቢሆን በዛ ማጥፋት ይችላል። ለምን? በሩን የከፈተው ማን ነው? ማንም ምንም ነገር ቢያደርግ ተጠቃው ይላል። ለወለጋ ተጠቃ ለተባለው ሳይሉት ተክለፍልፎ የተነሳ መሆኑን አጠይቁ። አዲስ አበባ ላይ በነፃነት መኖር አቃተህ እያለ ዛሬ የሸገር ሲቲና አዲስ አበባ ላይ እኮ ከደብረ ማርቆስ ከጎንደር ከባህር ዳር የመጡ ሰዎች ናቸው የቤት ኪራይ ያስወደዱ። ቸክ አድርጉ እንጂ ለምንድን ነው እንትን የምትሉ? ይሄን ዛሬ የምታዩት ነገር ነው። መሬት ላይ ያለው የምንኖረው የኛን ህይወት እንዴት የማንም አፈቀላጤ እንዲመሰክረው ድል እንሰጠዋለን? እና የትናንትና ወደ ዶክተሩ ዛሬ ሰልፍ አካሄዱ ምናምን እንደዚህ ይባላል። ድል ያደረግን ነው የሚለው ደግሞ እዚህ ጋር ስንት ሰው እንደሚሰለፍ እናያለን። መዳረሻው የት እንደሆነና ይሄ በድሮን ሁሉ ጥቁር ለብሷል አለ እንዲለብስ አይደል የሰራችው? ከኢትዮጵያ ህዝብ ተለይቶ እንዲጠፋ አይደል የሰራችው? የትኛውም ቦታ ላይ ጽንፈኛ ሆኖ ሰው ማሸነፍ አይችልም ነው እኮ እያለ አበክሮ ጠላት መሆኑን እንዴት ሰው ያውጃል? እና ይሄ የጥላቻ ህብረት ከጥላት ወጥመድም ነፃ ሳይወጣ የተሄደበትን ነገርና እዚህ ጋር የሚጨፍረውንም አጨብጫቢ እጅ እንዴት መቆረጥ እንዳለበት ሲቆረጥ እንዳደነግጡ ብቻ እንጂ ይሄ እጅ የሚቀጥል ሆኖ አይደለም። እዛ ድሮን ነው እዚህ ጋር እንደዚህ የተደፈረ የተገደለ የተሰለበ የታረደ የወደመ ቤት ከብቶቹ እግራቸው ተቆርጦ አሳያቸዋለሁ። ነገ ለጥፍላቸዋለሁ። ከብቶቹ ጄኖሳይድ ነው የተፈጸመባቸው። አረመኔያዊ ድርጊት ነው የተፈጸመባቸው። ጳጳሳቱ ይሄን ያያሉ፣ ካህናቱ ይሄን ያያሉ፣ ሼኮቹ ይሄን ያያሉ፣ ፓስተሮቹ ይሄን ያያሉ። እግዚአብሔርም ሰውም እየተመለከተ ነው። ባለሀብቶቹ ገንዘብ አላቸው፣ አዲስ አበባ ናቸው። ባለሀብቶቹ አውሮፓ አሜሪካ ናቸው። በፈለጉበት ሰዓት ይወጣሉ። መከራውን እያየ ነው። ከአምስት እናቶች አራቱ ጥቁር የለበሱ ናቸው። ጎጃም፣ ጎንደር፣ ወሎ፣ ሸዋ። ይሄ ሽምግልና መላክ የሚባለው ነገር አማራ ክልል አሁን አይሰራም። እነ በላይነህ እንዴ ሰው አለቃለ ተቆርቋሪ መሰለ ጠያቂ ትውልድ የማረተ በጥላቻ ያበደ በእንደነዚህ አይነት መንጋ የሚነዳ ትውልድ ለኔ ገለባ ነው። ምንም እናት አባቱ የነገሩትን ምክርና ተግሳጽ የማይሰማ ትውልድ በፌስቡክ በዩቲዩብ እና በቲክቶክ የተወራ ነገርን ይዞ በወዳጁ ላይ በእናት አባቱ በጎረቤቱ ላይ በክፋት የሚነሳ ትውልድ መጥፋት አለበት። እግዚአብሔር በሚያውቀው እንዲተርፍ አልፈቅድም። መጥፋት አለበት። እናት አባቱ ስንት መከራ አይተው ያሳደጉትን እነሱ ለሱ ጽድቅ ሲሉ ባለበሌላ አቅማቸው መክረው ዘክረው ከነሱ በላይ ይሆን ዘንድ አስተምረው ሁሉ የነሱን ምክር አልሰማም እያለ የሚማግጥ የሚተረከረክ ትውልድ መጥፋት ቢጠረግ ቢጠፋ ምንም አይደለም። ይሄ እንደ አይነቱ የነዳው ምን እንደሚያገኝ እንኳን ከደረሰበት መከራ እንኳን የማይማር ትምህርት ቤት መዘጋቱ አይወራም። መከላከያ ሰራዊት ላይ ማንም ጭንጋፍ መተኮሱ አይወራም። መሳሪያ በየቤተ ክርስቲያኑ መከዘኑ አይወራም። ምንም ይሄን ብታድበሰብሱት ብታጥመለምሉት ቦምቦን ወራያችሁ ላይ ፈንድቶ ያቃጥላችሁ ይሆናል እንጂ ይሄንን ሀቅ ውሸት ልታረጉታችሁ እነንቶኒ ምናምን የሚባለውን ሁሉም አሁን የዘራውን የሚያጭድበት ላይ ስለሆነ የኔ ፍላጎት አሁን ሁሉም ሰው የዘራውን እንዲያጭድ የሚለው ላይ በቃ የሚተርፈው ምንም እንዳይሆን እንዲተርፍ እንዲጠበቅ የማይተርፈውና መቀጣት ያለበት ደግሞ የእጁን ሲያገኝ ትንሽ ትልቁ በሚያየው መልኩ እንዲያስተካክል ሲቀጣ ሲቃጠል እንድናይ በቃ መቀጣት ያለበት መቅሰፍት እንዲበዛበት መዳን ያለበት ደግሞ ምንም ነገር ሳይነካ እንዲድን ነው። እኔ እንደግሌ አሁን ላይ የደረስኩበት ድምዳሜ ቢኖር ይሄ ነው። መቅጣት ያለበትን ይቅጣ፣ ፈጣሪ ክብሩን ይግለጥ። ጋዛን እናጠፋለን። ጋዛውያን ላይ የሚሸረበውን አሻጥር ታያላችሁ። በተለያየ ቦታ ላይ ስታዩት
ይቺ ምድር ወይ ተስተካክላ መቀጠል አለባት አለዛ ግን እንትን ምትላለ ትንሽ ትልቁ የሚያወቀው በሰዎች ልቄት ላይ በሰው ልጆች ደም መፋሰስ ላይ ትንሽ ትልቁ የሚወስንበት በኃጢአት የበሰበዙ የኃጢአት አይነት የኃጢአት ተራራ በላያቸው ላይ የከመሩ ነውረኞች እስከ ኃጢአታቸው ዛሬም ለሆነ ጥፋት የሚተጉበት ዘመን ካለ የታል የኔ ፈጣሪ እኔ ሳውቀው ስማረው የቆየው ፈጣሪ የት ነው ያለው መቼ ነው የሚፈርደው ስንት ሚሊዮን ህዝብ ሲያልቅ ነው የሚፈርደው ወይስ እዚህ ዱንያ ላይ ምድር ላይ ለመጫወቻነት ነው የተፈጠረው እንዳሻንጉሊት ከሆነ ምንም ነቢያቶች ወረዱ መጽሐፍት ወረዱ የሚለው ነገር እንደገለ ውሸት ነው ማለት ነው እኔ በህይወቴ ፈጣሪ ክብሩ ሲገልጥ የናቁትን ያሾፉበትን የተመጻደቁበትን እሱ በሰጣቸው አንደበትና እድሜ ጤና ሀብትና ዕውቀት ሁሉ ያፈዙበትንና እሱ የሰራውን ነገር በብሔር የከፈሉበትን ለጽድቅ የመጣውን የሃይማኖት ቦታ ሁሉ አርክሰው ለጥፋትና መጥፋፋት የተባበሩበትን ያንን ሲሰባብር ካላየው ውሸት ነበር በኔ እድሜ ክፎ ነው ሲቀጥሉ ነው ማለት ይሄን ሞግተው የእውነቴን ነው ከፈጣሪ ጋር ከዚህ በላይ በሆነ መልኩ ነው የምሞግተውና የማን ምዝግባ የማይባል ካፍ ውጤቱ መጥፋትና ማጠፋፋት ትናንት አሸነፍኩ ሲል የነበረው በሺዎች የሚቆጠሩ ሰዎች ሞተዋል ብሎ ዛሬ ይመጣል ነገር ደግሞ ሌላ ነገር ይላል አሁንም በእነዛ አይነት ባለጌዎች መጫወቻውን የምንቀጥለው ከቀጣን ፈጣሪ ይቅጣን እንጂ እንዴት የማንም መጫወቻ ያደርገናል እንዴት የማንም ግብረ ሰዶማዊ መጫወቻ የማንም በኃጢአት የበሰበሱ ሰዎች መጫወቻ መሳለቂያ መዘባበቻ ከውሻ ከድመት ከበሬና ከእንስሳ በታች ሆነን በሁሉ ነገር ላይ መቀለጃና ፌዝ በተሞላበት ሁኔታ ላይ እንዴት ፈጣሪ እንደዚህ አሳልፎ ይሰጠናል በቃ እሱ በሰጠን ምድር ላይ ነው ሰው ምድር አልወረረም ኢሳይያስ ባቅሙ የሱን የጎሰቆለ የበሰበሰ ነገር የተሸከሙ ባለጌዎች በተጠጉበትና ሊበሉበት በመጡ ለጥፋት ሲሰለፉ ሁሉ በትንታ ያጠፋቸው ምን እኔ ማማረው ፈጣሪ ነው ሁሉ ነገርን በጎ ማድረግ ቢችል እሱ ይችላል ማንም ክፉ ቢሆን እርሱ ስለፈቀደላቸው ክፉዎች ሆኑ እንጂ ፈጣሪን አሸንፎ የመጣ ጠላት የለኝም ብዬ ነው ማለት ለዛ ነገር እንዳልጋለጥ ደግሞ ስራዬን ከማሳመር ጀምሮ እንዲህ አይነት የማፋጠጥና ግብግብ የመቅጠምን ጥያቄ ከፈጣሪ ጋር ጠይቃለሁ ዳዎች ላይ እንደዚህ ሽፋን ስንሰጥ ቆይተናል እንግዲህ የአማራ ሐሳብ የሚከተለው ነው ህዝባዊ ኃይል ምን በለው ህዝባዊ ግንባር ምን በለው የትኛውም አይነት የፋኖ አደረጃጀት ወይ መዋቅር ይሁን ቀይ መስመራችን የወልቃይት ጉዳይ ነው የማንነትና የወሰን ጉዳይ አለን ቀይ መስመራችንን አስብለን እንሰራለን ነው እንግዲህ ይሄንን ሲናገር የሰማው አስረስ ነው በፍጥነት አንድ የመጨረሻ የአማራ ህዝብ ተቋም መዋለድ አለበት ብዬ ነው ማምነው ወልቃይት ብረሳሽ ቀኝ ትርሳኝ ይያሉ የባህር ዳር ልጆች መሞታቸውን በስተውት ነው እኔ እኮ እንደ ማልወደውን እኮ ነው ያሰራኝ እንደው ይሄን ምዕራፍ በድል ማጠናቀቅ ግዴታችን ነው ምክንያቱም መሸነፍ አይቻልም ዘመነን የሚጠላ ሰው ወይ አስረስን የሚጠራ ሰው እሱ መሪ ሆኖ እንዳላየው ብሎ እነሱን ስም ለማጠልሸት ብሎ እንድና እንደ አይነት ሰጣጋው ምን አስገባ እንድና እንደ አይነት ነገር ውስጥ ተገብቶ ይጫዋል ይቀለዳል በቃ ብለወራቸው በደንብ ላነባቸው ከመፈልጋቸው በጣም ጥቂት ሰዎች አንዱ አንተ ነህ ይሄን እድል አግኝቻል ተጠቀሙበትም ወከባ ሆኖ በብዙ ስልኮች መካከል በብዙ ሰዎች መካከል ሆኜ ነው በደንብ ለወራ ያልቻልኩት ይቅርታ ይደረግልኝ እንግዲህ ሻለቀ የኔ ሐሳብ አሁን ሻለቃ ዳዊት የላከው ተማጽኖ የሚለው ነው ይሄ በዚህ 2 እና 3 ቀን ውስጥ ያገኘዋቸው እናንተ አካባቢ ያሉ ለምሳሌ ካሳውን አቶ ወሰም ይባል ሰው ጋሽየታቸውን ማውርቻለሁ እዚህም ውስጥ ያሉ ጎላጎላ ያሉትን ለማውራት እየሞከርኩ ነው ሐሳብ የሚከተለው ነው ህዝባዊ ኃይል ምን በለው ህዝባዊ ግንባር ምን በለው የትኛውም አይነት የፋኖ አደረጃጀት ወይ መዋቅር ይሁን ትናንት የመጡትም ጭምር ተጠንተው በትናንት መግለጫ ወጡ ኃይሎች በፍጥነት አንድ የመጨረሻ የአማራ ህዝብ ተቋም መዋለድ አለበት ብዬ ነው ማምነው የመጨረሻው ምዕራፍ ምን ፈልገው ቦታ ላይ ሊያደርሰን የሚችል ያን አማራዊ ተቋም መውለጃ ጊዜያችን አሁን ነው ጊዜ የለንም ተርፍና ቁጭ ብለን ጊዜ ወስደን በደንብ አሰላስለን እናስብ እንችልበት ጊዜ የለም የመጨረሻው ምዕራፍ ላይ ነው ያለነው የመጨረሻው ተነቅነቅ ውስጥ አመንም አላመንም ተረዳነውም አልተረዳነውም ገብተናል
ይሄን ምዕራፍ በድል ማጠናቀቅ ግዴታችን ነው። ምክንያቱም መሸነፍ አይቻልም። እንደገና ወድቆ ተነስቶ የማሸነፊያ ጊዜ ስለሌለ ጊዜ የለም። መሳሳት አይቻልም። የግድ ልክ ለመሆን ብቻ የምንታገልበት ምዕራፍ ላይ ነው የደረስነው። አጭር ግን ትንሽ ታፍ የሆነች ምዕራፍ ናት ፊታችን ያለች። ይሄ ከሆነ ደግሞ በፍጥነት ዘመጨረሻ ቦታ የሚያደርሰን የመጨረሻውን አማራዊ ተቋም ማዋለድ ይኖርብናል። ይሄ እንዲሆን ወይ የሆነ ኮሚቴ ወይም የሆነ ስብስብ ኢኒሺዬቲቭን ይወሰድ እያልኩት ነበር። አሁን ለእስክንድር ይወሰድና አንድ ኢኩዌሽን ሰርቶ በፍጥነት የኃይል ይፈጠር። ኦብቪየስሊ ወታደራዊና ፖለቲካዊ ክንፍ ይኖረዋል። ፖለቲካዊ ክንፉ ይሆናል ስትራቴጃይዝ እያደረገ የሚመራው እስከድን ወታደራዊ ኃይሉ ወታደራዊ ክንፉ ወታደራዊ ሚና ይኖረዋል ማለት ነው። በዚህ መልኩ ለይተን በዚህ ውስጥ የምንሳተፍ ሰዎች ሚናችን አውቀን የፖለቲካና ወታደራዊ ኢፈርቶቻችን ወደ አንድ ቋት አምጥተን ለትግሉ የሚወጣው ሪሶርስ ጭምር ወደ አንድ ቋት አምጥተን ቶሎ መስመር ማስያዝና መሄድ ይኖርብናል። ይሄ እንዲሆን ደግሞ አንተ አለ ሌሎችም በሱ አንተ ባለበት ሀገር አካባቢ ያሉ ጎላ ያሉ ቀና የሆኑ ሰዎችን ወደፊት አምጥቶ ቶሎ ብንሰራ ጥሩ ነው ብዬ ነው የማምነው። ተስፋ አደርጋለሁ ሐሳቡን እንደምትደግፈው እንደምትወደው። በፍጥነት ያን የመጨረሻ ብቸኛ የአማራ ተቋም እናዋልድ ነው እኔ የምለው ሻለቃዬ። እንግዶችን ከሸኘው በኋላ አሁን ወደ መኝታ ቤት ገብቼ ነው ማወራ። ደውዬ ለማውራት ሞክራለሁ አንተም በሚመች ሰዓት። ሰላሙን ልኝ እግዚአብሔር ካንተ ጋር ይሁን። ዘመነን ሻለቃዬ ከዚህምጣ ጎላ ያሉ ወፈር ያሉ በቃ እንደኛ ቀጫጭን የሆኑ ሰዎች አይገቡም ማለት ጎላ ያሉ ልደቱን የሚያካክሉ ምናምን እዛ ደግሞ ቦርጭ ምናምን ያላቸው ጠላሰው ወይ አስረስን የሚጠራ ሰው እሱ መሪ ሆኖ እንዳላየው ብሎ እነሱን ስም ለማጠልሸት ብሎ ያንን ነገር ያነሳ ጭቃ የሚቀባቸው ከሆነ ያንን ይዞ ለማቻቻል መሞከር ልክ አይደለም ማለት በወሰደው አቋም ላይ አስረስም ይሁን ዘመነም ይሁን ዝናቡም ይሁን በወሰደው አቋም ላይ ስህተት ሰርቶ ከተገኘ በዚህ ጉዳይ ላይ ያለ አቋም ስህተት ነው አስተካክል አብሮ ለመስራት ልዩነት ይፈጥራል ትላለህ። እኔ ዘመነን ማቀው ስለ ጎንደር ሲቀኝ ነው ማቀው ስለ ጎንደር ትልቅነትና ኃያልነት ደጋግሞ ሲናገር ነው። ሸዋ የታሪካችን ምልክት ነው ሲል ነው ማለት ወሎ እኔ እንደው እሱ የሚናገረውን አይነት ንግግርና የቃላት ክሎታ የለኝም እኔ ሌሎችን አካባቢዎች ሲያደንቅ ግን ይሄን ልጅ ማየት አልፈልግም ብሎ ደግሞ ሌላ ጥላቻ አንገቱ ድረስ የደረሰ ሰው ካለ እኔ ምንም ይሄንን ሰባት ጸበል ከመጥመቅ ውስጥ ምንም ላደርገው አልችልም። መሳይ ገርሽ ጊዜ አይደለም ወይ የሚናገር ማን ነው? እና ወልቃይት ብረሳሽ ቀኝ ተርሳኝ እያሉ የባህር ዳር ልጆች መሞታቸውን ረስተውት ነው። እኔ እኮ እንደ ማልወደውን እኮ ነው ያሰራኝ። እንደው ዘመኑ ሂዶ ደግሞ እኮ እንደው ጎጃምና ጎንደር ተብሎ እንደዚህ አይነት ወሬ እንደው ማን ደርስበት ነገር የለም እንደ ያለው ወሬ ውስጥ መጣና አስረስ ምንድነው ቀይ መስመራችን የወልቃይት ጉዳይ ነው የማንነትና የወሰን ጉዳይ አለን ቀይ መስመራችንን አስብለን እንሰራለን ነው እንግዲህ ይሄንን ሲናገር የሰማው አስረስ ነው። ሁለተኛ የአማራ ሲኒየር ፖለቲከኛ የሆነ በጎጃምም ይሁን በየትኛውም እንቅስቃሴ ውስጥ በፋኖ ውስጥ ያለ ይሄንን ነገር ሲናገር እኔ ሰምቼም ሲያቃልልም አይቻልም በተግባር ማለት ነው። ሁለተኛ ነገር የአማራ ህዝብ ጥያቄ ስትራክቸር ነው መዋቅራዊ ነው ከተባለ እንዴት ብሎ ነው ወልቃይትንና ራያን የማይመለከተው? ስትራክቸራል ከሆነ የህግ መንግስት ሲፈርስ እንዴት ነው የወልቃይትና ራያ እንደው በተግባር ተታስበው ማለት ነው። ይሄንን እኔ አሁን ሺህ ጊዜ ነው የምናገር። እንደውም አብይ ማታለያ ላይ ያደረገው ነው ገና ጦርነቱ መቀሌን ሳይቆጣጠር ጀምሮ ከኢንተርናሽናል ኮሚኒቲው ጋር ይሄ ጦርነት ለወሰን ማስመለስ አይደለም፣ ይሄ ጦርነት ሌላ የውጭ አካልም አልገባበትም፣ ይሄ ጦርነት እንደዚህ አይደለም ብሎ ተናገረ። አሁን ግን ያሉትን ነገሮች መልሶ ሁሉ ከዛ በኋላ ከጦርነቱ በኋላ ለህዋት ሰጥቶ ሌላ ደግሞ ቦኖ ኮንቴንሽን አድርጎ ሊቀጥልበት ነው ይሄ ነገር። ይሄንን ነገር ደግሞ ሊፈቀድ አይገባም ብዬ በአደባባይ በባላገሩ ቴሌቪዥን ዘላለም ከሚባል ልጅ ጋር እኔ ደጋግሜ ገና እንደው ማአብይ ይሄንን መጫወቻ ያደርገዋል ብዬ በአቋም ደረጃ ሁሉ እንደው በሪከርድ ነው የሚታይ ነገር ነው ይሄ በተግባር ይባላል። እና ይሄንን የሚጠቀሙበት ምንድነው ለመጠቃቃት ነው ባጭሩ ማለት እንጂ አንድ የአማራ ታጋይ ከሆነ ሲደራደርስ ጥቅም ለማግኘት ነው እንጂ ጥቅሙን እያሳልፎ እየሰጠ ህዋትን እንደንትን ነው እንደጣውት ነው ማለት የተሸነፈ ድርጅት የሚያዩ ሎጂካሊ ማለት ነው። ሁለተኛ ያ ቦታ የሚገኘው አሁን ባለው ሁኔታ በመንግስት እጅ ነው። በሸዋ
በወሎ አካባቢ ያሉ ናቸው። የጎጃም ፋኖ እንዴት ብሎ ነው በብልጽግና እጅ ያለውን ተዋግዶ ሄዶ ከዛ በኋላ ምንድነው ደቡብ ጎንደርን አልፎ ሰሜን ጎንደርን አልፎ ወልቃይት ሄዶ ታግሎ ከዛ በኋላ ከህወሓት ጋራ ለህወሓት ሊሰጠው ነው? what is the logic? እንዴት ነው የሚሆነው ማለት ነው? እንዴት እንጠይቃ አቶ ይልቃል ኢንጂነር ይልቃል የሚባለው ምን ለማለት ነው? እኔ አሁን ቀጥታ ዝም የማስደምጣችሁ የመወሰንና የመረዳት አቅሙን የናንተ የአድማጭ ተመልካቾች እንዲሆኑ ነገሩን በበጎ በቃ መፍትሄ እንዲያገኝ ደጋፊዎች ከሆናችሁ የምትፈልጉት ድል ላይ እንዲያደርሳችሁ አድርጋችሁ እንድሰሙ። አይ ይሄ ነገር ለጥፋትና መጠፋፋት ብቻ ነው የሚሄደው ሰው መቆም አለበት በሚል የምትረዱትም በዛ መልኩ ከራሳቸው ከሰዎች እንዲሰሙት በሚል ነው ዝም ብዬ ሳላቋርጥ መለቀውና የሰውዬ ገና ይጠይቃል። እኛንን መጠየቅ ያለበት አሁን ይጠይቃል። ደግሞ ነገ እንዲህ ነው መሆን ያለበት ብሎ ወሳኝ ሆኖ ደግሞ ትናንትና እንደዛ ሲል መሪ አልባ ማለት ይሄ እኮ መሪ የለውም። ሰላማዊ አማራጭ ሲመጣ አንደራደርም የሚል ሰጣ ገባ ሲኖር በዚህ ልክ ከምትሰባስባችኋለን እና መጀመሪያ አውቀነዋል የማያባራ ጥፋትን በህዝብ ላይ ለማድረስ ተብሎ የተሰራ አሻጥርና ደባ የክፋት ማህበር ነው። እሱ ነው እየሆነ ያለው። ምንም ከዛ የተቀየረ ነገር የለም። ከዚህ መውጣት የሚችል ሰው እንዲወጣ አሊያም ደግሞ እዚህ ጋር ሆኖ ለጥፋትና መጠፋፋት የሚሰራው ሁሉ ያንን የጥፋቱ ባለቤት ሆኖ ነገ ተነጎዳ ሰዎችን አይደለም እንደምንለው ሁሉ ጊዜ የሰዎችን ጠያቂነትና ተጠያቂነት ሳይሆን የፈጣሪን ጠያቂነት ነው እዚህ ጋር የምናሰፍነውና ከፈጣሪ ጠያቂነት የማያመልጡ መሆናቸውን ማውቀው በእብሪት የተሞላው በዛው እንዲቀጥል ነው። ከቢያንስ የጎንደር ፋኖ ተስማምቷል ቢሉ it makes sense አይደል? እዛው ጎን ነው ያለው ወልቃይትን ለሱ ሰጥቶ እነሱም በዛ በኩል ቦታውን ከገቡ በኋላ እንደዚህ ሊያረግ ነው ይባል ይመስላል። የጎጃም ፋኖ ጂኦግራፊካሊ ራሱ ያለ ማረግ ድል ይሰጣል። እንዴት ነው እስኪ አስረዳኝ። እንዴት እንደምን ሲስማሙ የጎጃም ፋኖ ህወሓትን እንዴት አድርጎ እንደሚረዳው ለወልቃይት እና ራያን ለመውሰድ እስኪ ያሳየኝ። ኤክስፕሌን ቱ ሚ እስቲ። ዝም ብሎ ከመሬት ተነስቶ የመጣ አይደለም ለማለት ያህል ነው። አይ እኔም ለይሄንንም አሁን ከመሬት ተነስቶ የመጣ ነው ማለት አንድ ፕሮሚናንት የሆነ የጎጃም ፋኖ ተወካይ ይሄንን ነገር ቢናገረው ሜክ ሴንስ። ግን ምንነቱ የማይታወቅ ማንም ያልሆነ ሰው ለምን ባህር ዳርንስ ለህወሓት እንሰጣለን አይልም ከፈለገ ይሰው ወይስ ምንድነው? እና ይሄንን አምኖ የጎጃምን ፋኖ የሚጠላ ሰው ካለ የጎጃምን ፋኖ ለመጥላት ሰበብ የሚፈልግ ሰው ነው። እውነትን ነገር አይካል አስረስ ቀይ መስመራችን ነው ይላል። አይ አስረስ በልቡ ይጠላኛል ብሎ ካመነ እንግዲህ እንደውም ሌላ ነገር ነው ማለት ነው። የጎጃምን ልጆች ለመጥላት በየት ይገልጥላቸው እንግዲህ እኔም የምናገረው ካልሰማ እንግዲህ ጎጃም የካረገኝ ማለት ነው። አስረስ የሚናገር ንቃት ነው የሚታየኝ ማለት አይኔ ላይ ያንስብኛል ያስበኝ። መጀመሪያ የአማራ ትግል እንቅስቃሴ ቅድም እንዳልነው የጎረምሶች ፉክክርና ሽኩቻ ሳይሆን ስር የሰደደ የህልውና ትግል ያለበት መዋቅር ያለበት 100 ዓመት ፍዳችንን ስናይ ያለበት እኔ የምለው ራሱ ሴንቸሪ ኦፍ ሪቪሌሽን ነው የምለው ከጣሊያን ዳግም ወረራ ጀምሮ እስካሁን ድረስ የቀጠለ 1939 ጀምሮ እንቅስቃሴ ከተጀመረበት ጀምሮ ኦልሞስት 100 ዓመት ሊሆን ነው። ከዛን ጀምሮ በአማራ ላይ የደረሰ ፍዳ አለ። ያንን በመዋቅርም በትርክትም የተደረገ ነገር ማፍረስ ነው ስራችን። ይሄን እድሜ ልኩን 100 ዓመት በለው 200 300 ዓመት የተጠቂነትን ባህል ውረስ የበቀልን ካባ ተከናነብ እንደው እድሜ ልኩን የሰውዬ እንኳን ከጀመረ ጀምሮ ሁልጊዜም ወቃሽ ትውልድ ሆኖ የቀጠለበትና መጥፋትና መጠፋፋትን እየሰበከ እሱ እጁ አይቆስል እጁ አይቆረጥ እግሩ አይቆረጥ አይኑ አይጠፋ ስንት ሰዎች ግን ህይወታቸው እየጠፋ ያለበት የባለጌነት መድረክ ነው። በዘረኝነት ማንንም ሰው አትተባበሩ፣ አብራችሁ አትቁሙ። because መጀመሪያ የምትጠፉት ዘረኛ ስትሆኑ እውነቱን ውደዱ፣ ሐቅን ያ ነው በየትኛውም ዓለም ላይ አሸናፊ የሚያደርጋችሁ። የምክር ቤቱ 45 አባላት ካሉት የማዕከላዊ ኮሚቴ ይባል ነበር። አሁን ምክር ቤት ነው ሲያም ሰጥቷል። ከዛ ምክር ቤት ውስጥ 37% የሚሆነው ተባራሪ ሆኗል ማለት ነው።
37% ከብልጽግና የሚባለው የአብይ ድርጅት ኃላፊነት የተወሰነ የአብይ ድርጅት ላይ ወደ 37% ተባራሪ ተሰናባች ሆኗል ማለት ነው። ይሄ ነው እና ምን አስጨነቀ? እንኳን ተባረረ ሀብታሙ አያሌው ምን አስጨነቀ? ቢባረር ምን ቢል መንግስት እኮ ብልጽግና እንዲወድቅ ከፈለክ የብልጽግና አባላት ምናምን ተባረው ቢያልቁ ሀብታሙ አያሌው ደስ ሊል ነው የሚቀበለው። እንኳን ደስ ብሎኛል ይሄን ያህል ሰው ስላለ ድል እያደረኩ ነው ብለህ አውራ። አዛኝ ቅቤ አንጓች መስሎ እንትን ይላል እና ወዳጅ መስሏል። አንድ ከሀብታሙ አያሌው ላይ ኳሊቲው ምንድነው? ሀብታሙ አያሌው እኔ ከማውቀው ጀምሮ ወያኔ ነው፣ ከወያኔ በላይ ወያኔ ነው። በየሄደበት ጥፋት ነው የሚያወራው፣ ጥፋት ነው የሚደግሰው። እሱ የሚያስጨበጭባቸው በሙሉ የሱን በሽታ የሚወርሱ አንድ አይነት አቋም ነው ያለው። ላመነበት ከሰውነት ወርዶ በብሔር ተወሽቆ የጥፋት ፊት አውራሪ ወጥንጨት ሆኖ ይሰራል፣ በዛ ይኖራል፣ ይቀጥላል። ሲገለበጥ አላየው። እንደ መሳይ እንደ ደረጀ እንደዚህ እንደ አቋም በቃ ይዞ ስለሄደ ከዚህ በታች የሆኑ ግን የዚህን ሰውዬ በሽታ እየወረሱ በራሳቸው መኝታ ላይ በራሳቸው ቤት ላይ ራሳቸውን ጀሃነም ሲኦል አድርገው በስቃይ ያሉ ሰዎች አሉ። በጥላቻ ያበዱ በሽተኞች። ሀብታሙ አያሌው ሚሊዮነር ነው። በዛ የሚባል በዚህ ነገ ለምን እንደሆነ አናቅም፣ በምን መልኩ እንደሚጠናቀቅ ባናቅም አማራ ከፋ ሲጮህበት የዋለውን ምላሱን የሚያሽርበት የሚጮህበትን ደግሞ ሆዱን የሚሞላበት ነገር አለ። የዚህን ሰውዬ በሽታ የምትወርሱ ሰዎች ግን ከምትወዱት ሰው ጋር ክብራችሁን ነው የምታዋርዱት፣ ክብራችሁን ነው የምታፈርሱት፣ ሀገራችሁ ላይ ነው በነውር የምትቆሙት፣ ሀገራችሁ ላይ ለነውር የምትሰሩት። በሁሉም ነገር ላይ እርኩሰትን ከዚህ ሰው ወርሳችሁ እርኩሰትን ለማውረስና በረከሰ ሞትና ስቃይ ውስጥ ለመኖርና ለማለፍ ነው የምትሰሩት እንጂ ሀብታሙ ችግር የለበትም። በቃ አቋም ነው። አንዴ ጠላት ነኝ ብሏል፣ ጠላት ነኝ። አንዴ ዳቢሎስ ነኝ ብሏል፣ በቃ ዳቢሎስ ሆኖ ነው እየቀጠለ። ይሄ እንደ አቋም ላመነበት ነገር አሁን መሳይ በሚሰሞን የኢትዮጵያ መንግስት ትንሽ ቢለማመዶ መሳይ አይዞ በቃ ተረድቻለሁ ቢለው መሳይ ይገለበጣል። ያለ ወጉ ሲያጋንኑ የነበሩት እንደዚህና ስሟቸው ገዱ ቢኖርም ቢሄድም ያኔ ያህል ኢሹ መሆን ያለበትም ሰው አይደለም፣ የሚጠቅምም ሰው አይደለም። በነገራችን ላይ አንዱ መቼም ክህደት ልማዱ ስለሆነ በየደረሰበት ነው ክህደት የሚፈጽመውና ጸጋ አራጌ ክህደት ከፈጸሙበት ሰዎች አንዱ እንዲናገር አብሮ ገፋፍቶ በነገራችን ላይ በዛን ጊዜ ዮሐንስ ቦያለውም ተስማምቷል። ንጉሱ ጥላሁንም ሌሎቹ ጸጋ አራጌ በያዘው አቋም ተስማምተው እንደነበረ መረጃዎች አሉ። ከተስማሙ በኋላ ጸጋ አራጌ ማህተብ ይዞት ምንድነው ስነ ልቦና ያደገበትን ነገር ይዞት ተጋፈጠ። ገዱ አንዳርጋቸው ሸወዱና ምክር ቤቱ ላይ አብይ የሚመራቸው መስሏቸው በስልጣን ለመቀጠል አፋቸውን ዘግተው ብቻ አብይ አህመድ ግን አልማራቸው። ኢንፎርሜሽኑ ስለነበረው ሊሆን ይችላል። ሁሉንም ነቃቅሮ እንዳይሆን አደረጋቸው። ዮሐንስም እስር ቤት እንዳባረገ ገዱ አንዳርጋቸውም አማካሪ ብሎ ካመጣው በኋላ ከጫወታ አስወጣው። ከዛ በኋላ እንግዲህ ስንት ሱፐር ፓወር አለኝ ሲል የነበረ ሰውዬ ከሁሉም ነገር ገለል ተደርጎ ከጫወታ ከወጣ በኋላ በሽምግልናም በምንም መንገድ ሞካከረ፣ አልተሳካም። ፒኤችዲ አውሮፓ በተልኮ ይማር ነበረ። እሱ ከጨረሰ በኋላ ርኅራኄ ያሳየለት እንደሆነ ሞከረ፣ አልተሳካም። እንደ ለማ መገርሳ በዓለም አቀፍ ድርጅቶች ለማ ወደ ፋኦ እንደገባው ያው ወደ ዓለም አቀፍ ተቋማት ለመሄድ የአገሪቷ መንግስት የድጋፍ ደብዳቤ ያስፈልጋል። አብይ አህመድ ለዛም ለገዱ ያንንም ለማድረግ ፈቃደኛ አልሆነም። የመጨረሻው ጣፈንታው ይህን ያክል ርቀት ሄዶ ከአብይ አህመድ ደጅ ቢጠና ምንም የሚጠብ የሚል ነገር ስለሌለ ወደ ተቃውሞ መጣ። ወደ ተቃውሞ ከመጣ በኋላ እንደበታችሁ ከሆነ ኦፍኮርስ በአገር ውስጥ ሆኖ ፓርላማ ላይ ያንን ንግግር ሲናገር በቃ ቆመን ያለው በጣም የሚገርም ምርጥ ንግግር ነው። ኦፍኮርስ
የሚገርም ንግግር ነበር የዛን ጊዜ። ያንን ተናግሮ ስርዓቱን እየተጋፈጠ ይቀጥላል ወይስ ምንድነው ሲባል ያችን ንግግር ካደረገ በኋላ ወደዚህ መጣ። ወደዚህ መጥቶም ለረጅም ጊዜ አይታችሁ ከሆነ ውስጥ ለውስጥ የሆነ ነገር እያደረገ ዝም አለ። ያ ማለት ምንጃ ነው። እቀጥላለሁ፣ ወደ ተቃውሞ ገባለሁ፣ ባርጌኒንግ ፓወር ማለት ነው። ማስፈራሪያ እያደረገ በፊት ለፊት መጥቶ አልተናገረም። በነገራችን ላይ ወጥቶ አንዲት ነገር ሳይናገር ግን ሆነ እያለ እንዲወራለት ካደረገ በኋላ እና አብይ አህመድን በጥምዘዛ የሆነች ስልጣን እንደው እንዳበሉት የትም ቦታ ላይ መረጋጋት የተሳናቸው ናቸው። ዋናው በእነዚህ ሰዎች ተደናግራችሁ የነበራችሁት ለዳግም መደናገርና ማጠፋፋት ያው አትስሩ ነው። ካላችሁም እያወቃችሁ መግባት ጥሩ ነው። ፋኖ ህዝባዊ ድርጅት ካሁን ተናግራቸው ማላቃቸው ነገሮች ልንገር። ከዚህ በፊት እስክንድር ነጋ የተባለ ግለሰብ ጋር በአካል ለመጀመሪያ ጊዜ ስንገናኝ ሰሞኑን ከፍተኛ መነጋገሪያ ሆኖ የሰነበተው የፋኖ አንድነት እንዲመጣም ከፍተኛ ጉጉት ሲያሳዩ የነበሩ ሰዎች ሰሞኑን በተፈጠረው ሁኔታ በተወሰነ ደረጃ ያዘኑበትን ማለት የምንችልበት ምክንያቱም አንድነታቸው ሲጠበቅ ሳያስተባብሉም ጭምር እንዲህ ተደርጓል እንዲያ ተደርጓል ሲሉ ነበር። አንድ ሁለተኛ እነኚህ የተጠቀሱት ተቋማት ኢጋድ ከመቼ ወዲህ ነው ሰብአዊ መብት እርዳታ አቅርቦ የሚያውቀው? ኢጋድ የነዚህ ቫዮለንስን ለማስቀረት ወይም ደግሞ የጸጥታ ችግሮችን ለማስቀረት በምስራቅ አፍሪካ ውስጥ ያለውን ቀጠና ፒስ እና ስቴቢሊቲ ለማምጣት የተቋቋመ አህጉር አቀፍ ምንድነው ሪጂናል ድርጅት እንደሆነ ይታወቃል። በጣም እንግዲህ እዚህ ያው ቻትሩም ላይ እንትን ብሏል። ሞር አሰርቺ የሆነ መሰለኝ። ያው ኖርማሊ የሚሆነው ነገር ነው። ከዛ በላይ ብዙ ባንሄድም በዚሁ ፕሮግራሙንም መዝጋት ሁሉ እንችላለን። የሚሆነው ይሆናል። በዛ የሚባል በዚህ ጠላቶቻችን በሚገባው የሚሆኑበት ሁኔታ ይቀጥላል። እውነታው እሱ ነው። ከዛ የሚቀየር ነገር የለም። ህልማየው እንደዛሉ ምናምን የሚሉ ሰዎችም ቢሆኑ ከሱ የሚያሳስብ አይደለም። በነገራችን ላይ ጎንደር ፋሲል ቤተመንግስት እድሳት የዩኔስኮን መስፈርት ያላሟላ ባለሙያዎች ያልመከሩበት መሆኑ ተገለጸ። ዩኔስኮ እና ዩኔስኮ ይናገራ ምን አገባ አንተ? እንደዚህ ነው የሚቦካው። እሺ ሰላም ጠና አስተልኝ እንዴት ናችሁ? ይሄ ሰውዬ ግን ኢትዮጵያዊ ነው። ይሄ ሰውዬ ታውቁታላችሁ? ዛሬ ምናልባት ከተለመደው ትንሽ ወጣ ያለ ነገር ነው። ከዚህ በፊት ትግራይ ልማይቻለው ይላል። ከመጀመሩ በፊት ስርዓት አልበኝነት ይመጣል። የምችለው ነገር አይደለም። በኋላ ምክንያት እንዳትሰጥ እኔ አላፈረስኩትም እነከለ የሚባል አይሰራም። ከዚህ በፊት ያለ አልመሰለኝም። እና ምንድን ብናረግ ጥሩ ነው? ብንተሳሰብ፣ ብንነጋገር፣ ብንመካከር። አብይ አህመድ ምን አለበት በቃ ሃንድል ሊያረገው የማይችል ሲቹዌሽን ደርሷል አይደል? አገሩ ምን አለበት አብይ አህመድ እንደው ስልጣን አንድ ሆድ ነው ያለ አይደል? እንደው ማንም ጣና ይቀበለው ማን ነጫጭባው ህልማየሁ ነው የሚለው እና ከዛ ሄደና እንዲህ ሊሆን ነው ምናምን ይላልና እኔ ላላችሁበት ቦታ በቃ ተጠንቀቁ እንጂ ለኢትዮጵያ ችግር የለውም። እኔ ብቻ በቃ ስለራሴ ኃላፊነት ልውሰድ። ስለ ኢትዮጵያ ጉዳይ ችግር የለውም። ኢትዮጵያ ትቀጥላለች፣ ጠላቶቿን ትቀብራለች። ስለሱ አታስቡ። እዚህ መናገር ማያስፈልግም። አሁን እየተናገርን ያለነው ብዙ ማብራሪያ ብዙ ሰዓት ወስደን ምንናገረው የሚድን በሽተኛ ከክብሩ የተዋረደ በጎጥ በመንደር ላይ ተወሽቆ ኖረና ያለ ሰው ካለ እግዚአብሔር ፈቅዶለት ወደ ቀልብ ወደ ህሊናው መጥቶ ይድን ዘንድ ነው እንጂ እውነት ኢትዮጵያ ውስጥ ያሳስበው ማለት ነው። እሱን እኔ ብቻ አለው በቃ እኔ ብቻ ኃላፊነት ወስዳለሁ። ኢትዮጵያ ትቀጥላለች። ስለዚህ ምንም አትጨነቁ። ይሄ ሰው የሚናገረው ይሄ አስቦት ከሆነ ሄደና አብይ አህመድ እንደዚህ በዚህ ልክ ሰው ጭንቅላቱ ሲወድቅ አሁን ባለው ይሄንን አይነት ትንሽ ትልቁ ባለ በሌላ አቅሙ በባርነት እየተረገበበት ላይ የናፈቀ እዛ እያሽቃበጠ እየኖረ እዚህ ኢትዮጵያ ውስጥ ያለውን ጠቅላይ ሚኒስትር ለመሳደብ የሚሞክር ነውረኛ ትውልድ በምን መንፈሱ ነው ከአብይ ጋር እንደው ስሙን ራሱ ለማንሳት የሚችለው? እና ለራሱ ነው እየኖረ ያለው። በዚህ ህዝብ መካከል ባለስልጣን ከመሆኑ በላይ መረገም አለ። ይሄንን አሁን የሚመስሉ ተባዮችን እዚህ በየሚዲያው የሚጮሁት ስታስብ እኮ በዚህ በእንደነዛ አይነት ቆሻሾች መካከል ላይ የሆነ ነገር መሆን እኔ መረገም ነው ብዬ ነው የማስበው። ብዙዎች በጎ እናት አባቶች በጎ ጀግኖች እንዳሉት ሁሉ ማለት ነውና እኛ ለበጎዎች ሶሻል ሚዲያ ላይ እንዳለው ነው ማጆሪቲ ላይ
ስንናደድ ምናምን ሲሰሙ ሶሻል ሚዲያ ላይ ሞር ምናየውን የጽንፈኛና የበሽተኞችን ስብስብ ቁጥር ያያየን እንጂ ያሻገረ ያለው ሳይለንት ማጆሪቲ ላይ በጣም ብዙ ጀግኖች እንዳሉ እሱ ቁና ሊያዝልን ይገባል። እዚህ ላይ የምንለው ያ እንደ ኢትዮጵያዊ መንፈስ አንድ ሰው ቢሆን በዛ ልክ የረከሰው ነው ስታገኙት እንደ ሀገር እንደ ገጽታ ሁሉ ስለምንወስደው ለዛ ነው በጣም ያናድዱንና በእንደነዚህ አይነት ደግሞ የተሰለበ ሰው ካለ የበለጠ የወደቀ ስለሚሆን ከዛ እንዲነቃ የምንናገረው። ከዛ ውጪ ህልማየው ሄደና አብይ እንደዚህ ምን ማንረጋ ናና ተረከቡ ህልም ከምታይ ከምትቃዥ ናና ተረከቡ። አንተ እዚህ ኮሜንት ላይ ምናምን ያየው ነው ይሄ ቅዠት ያንተ ነው አንተ እንዲሆን የምትፈልገውን ቅዠት ነው እየቃዣለ እንደ አይነት መጥፎ ነገር ኢትዮጵያ ውስጥ አይከሰትም ምናምን የሚሉ ወንድሞች አሉ። እውነት ነው። ይሄ ቅዠት ሰዎች ጠማማነታቸው የሚያመነጨውን ነገር ነው ያዩትና ይሄ ሰውየም ያን ጠማማነት ያንን ርኩሰት ያንን የጥፋት ህልም ነው ያዩት። ደው ሲሆን ቢውል በግልጽ ሰውየው ሲመጣ ጠቅላይ ሚኒስትሩን እያወገዘ ከዛ በፊት የነበሩ ሰዎችን የሚናፍቅና ሀገሪቱ ባለቤት አልባ በሆነ ሁናቴ እንድትበተንና ያ የሱ ቅዠት ሁን እንዲሆን ብቻ ሲባል አላልኩም ለማለት የረከሰ ነገር ሲመኝ ታይቷል። ነውር ነው። እንኳን ሀገርን ያክል ነገር ያንድ ሰው ትዳር የፍቅር ግንኙነት የሆነ የሥራ ግንኙነት እንኳን ሰዎች ብንሆን እስከ ክብራችን ኖረን ቢሆን እንዲህ በረከሰው ሁነት ላይ ራሳችንን በአደባባይ እየገለጥን ባይሆን እኮ ያንድ ሰዎች የቢዝነስ ግንኙነት የፍቅር ግንኙነት ሲሻክር እንኳን ይደብራል ያስጠላል። እንኳንስ 120 ሚሊዮን 150 ሚሊዮን ህዝብን ሀገርን እንዲህ ማንም አፉን አፈቀላጤ የሚዘረጠጡትን ያክል ነገር የጥፋት አዋጅ ሲያውጁ ነው በጣም ምን አይነት መረገም እንዳልኳችሁ ወደ ኃጢያታችን የሚወስድበት ምክንያትም ለዛ ነው። እንደው ዝሙ ተናገሩ ስለተባለ ካሜራ ስላለ ፕላትፎርሙ ስለተዘጋጀ ብቻ ሄዶ እንደው ዝሙ ሰው የራሱን የሆነ ነገር እንደው ሲውል ስታዩት ይዘገናሉና ሰው መርጦ ይስማ የሚጠቅመው ነገር የሚያስተምር ብዙ ነገር አለ። ተፎካካሪ የሚያደርግ ብዙ ተወዳዳሪ የሚያደርግ ብዙ የሚጠቅም ነገር አለ። ከዓለም ጋር እንደ ዓለም እኩል የሚያሳልፈን ብዙ ትምህርቶች አሉ። እዛ ጋር እንደመዋል መጥፋትና መጠፋፋትን እንዲህ ሊሆን ነው እንዳሊሆን ነው ጦርነቱን ሁሉ ላይ ይሆናታል እንጂ ኢትዮጵያና ኢትዮጵያውያን ይቀጥላሉ። ማንም ቢሆን ከሚደርስበት እጅግ አሰቃቂ መከራ ሁሉ ነጥቶ የሚድነው ኢትዮጵያ ነው። እኔ ደግሞ ይሄን ልንገርህ ለዚህ ሰው ያድርሱልኝ ኢትዮጵያ ላይ መከራ ይሆናል ምናምን ለሚለው እናንተ እነዚህና መሰል ሰዎች ሲሰሩትና ሲያሰሩት ከኖሩት የረከሰ ተግባር ሁሉ የእግዚአብሔር ቁጣ ሲመጣ እግዚአብሔር መሬቱንም ሲያነድ ውሃውንም ሲያስነሳ ሰማዩንም እሳቱን ከፍቶ ሲተው ፈጣሪ የፈጠረው ነገር ሁሉ ላመጹበት ሰዎች ጦር አድርጎ ሲያዘምት ያኔ የሰው ልጆች ምህረትን የሚያገኙት ጀነተ ዱንያ የምትባለዋን ወይም በዱንያ በምድራዊ ገነት እየተባለች ምድራዊ ገነት እየተባለች የምትጠራው ኢትዮጵያ ናት። እና ለሰው ልጆች ሁሉ ትንፋስ የምትሰጥ የተቀደሰች ምድር ኢትዮጵያ የተገፉ ሰዎች በራሳቸው ቀጥብ ሀገርና ስልጣኔ ላይ ሁሉን ተቀምጠው በባለጌዎች እየተገፉ ያሉ ሰዎች የሚካሱበት ዘመን ይመጣል እንጂ እንደነዚህ አይነት ከንቶች የሚላሽቁበት ነገር ለትዝብት ነው ማለት አብይ ዙሪያ ያላችሁ ምን ያደርግላችኋል? እንደው ሀገር አፍርሳችሁ በጥብጣችሁ ህዝቡን አላይታችሁ በታትናችሁት ብትሄዱ ነው እውነት በሰላም ይሰማችኋል? ከሞት በኋላ ሳይሆን በህይወትስ እያላችሁ ምን አይነት ህሊና ሲኖራችኋል? እና እንግዲህ ነው ህሊና ቢሱ ህሊና ስለ ህሊና ሲያወራችሁ እንግዲህ የትኛው ነው የተዘበበ ሌላኛው ወይስ እሱ ምናምን ትላላችሁ ነው? እዚህ ሰውዬ እንድትጋብዙልኝ በዚህ አሁን ላለው ሰውዬ በጣም ይሄን እንድትጋብዙልኝ ፈልጋለሁ። ይፈስልሽ ጀመር እንደሞት
ኧረ ተው ገልግሉልኝ ያን ሰውዬ ተው በሉልኝ። ስማ ወታደሩ ወይ ሰላም እንዲና እንዲህ እያሉ ነው የሚቀጥሉትና የኛ ሀገር ፖለቲከኞች ናቸው እነዚህ። የኛ ሀገር ፖለቲከኞች ነው የሚመስሉ እያቸው የተሰጠው ነገር ሁሉ በአግባቡ እንኳን መጠቀም የማይችሉ እያቸው የኛ ሀገር ፖለቲከኞችን የሚመስል ነገር ነው። የሆነ ቀን ቲክቶክ ላይ ገብቼ እዛ ሳያቸው ልክ የኛ ሀገር ፖለቲከኞች ሄዱ በተባሉት የሰላም አማራጭ ሁሉ ሲመጣ ግራ ናቸው። እና እስኪ በደንብ ነው በእኛ ሀገር ፖለቲከኛንን ብለው በዛ ላይ ለሽቀላና የደም ማፋሰስ የባንዳነት የጽንፈኝነት ንግድ ላይ ያላችሁ ላልታደላችሁ የኢትዮጵያ ፖለቲከኞች የሚሆን ነው ይሄ። ቃቃቃቃ ነው የሚለው ቋንቋ አፈነደው በቃ ያው ግጣሙ አልገኝ ሲል ከዚህኛው አፈነደውና የኛ ሀገር ሰዎች በአግባቡ የተፈቀደላቸውን ነገር ከማግኘት ይልቅ በተቃራኒው የሚዘምቱበትን ነገር ነው ለማሳየት የሞከር ነው። በዛም ይባል በዚህ ጅሎች አሸንፋችሁ ሳይሆን ተሸንፋችሁ ነው እስካሁን የቆያችሁ የሚለውን በዚህም ነው ምጣዱ ሲባል አይጧት ለፍ አይጧን መታለው ብለህ ምጣድክን ከመስበር የዘላለም መጋገሪያን ከማጣት እሷ እስክታልፍ መታገስ ነው ያዋጣው ተብሎ አልፈናል ታግሰናል። የታገስናቸው ጀግኖች አይደሉም አይጥ ናቸው። አሁን በየጉዳያቸው ገብተው ይሆናል እንጂ መዘን እናውጣቸዋለን። ብዙም ይከብዳል። ለፉከራ አይደለም ነገራቸው። ከቂጣችን የሚወጉን ትተን በዋነኛው ጠላት ላይ ተረባርበናል። የጅብ አካሄድ ሄደናል ጎበዝ። ጅብ ጎን ለጎን ነው አይደል ሄደው አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል። እነሱ በየሰፈሩ ጀግና ጀግና ሲያጫውታቸው ምንም ያልገደለ ቀርቶ የሞተ ሰው ያላየ ሰው በሰፈር ውስጥ ጎፈሬ አበጥሮ ሲሸልልብን ሲሸናብን ዝም ያልነው ጉዳዩ እስኪጠራ ነው። መንግስት መሆናችንን ዘንግተነው አይደለም፣ ጉልበት አንተን አይደለም፣ ጥፋት እየጠፋ እንደሆነ ሳናቀርተን አይደለም። የሐሰት ፕሮፓጋንዳው ሰው ማሰር ከብዶን እኮ አይደለም። አማራ እንዳይመስላችሁ ስለ አማራ አዝኖ የሚጽፈው በፌስቡክ የሚታየው በማህበራዊ ሚዲያ የሚታየው ስበሳችን ያባላል። በጣም ነፍሱን ይማረውና ምን ጊዜም ከቀብር በላይ የሚናገር ጀግና ሆኖ ነው የሚቀጥለው። ምንም ይሄ ጥያቄ የለውምና አው ሃይሚ ቲክቶክ ላይ አንዳንድ ነገሮች በጣም ስለሚያናዱኝ ነው ሰዎች እዛ ጋር የሚጽፉት ምናምን በጣም ያስጠላል። በዛ ልክ እንዴት እንደዚህ ይሆናል ብዬ ስለሚያናደኝ ነውና አንዳንዴ ሰዎች በግል ሲልኩልኝ በዛው ገብቼ ሳያቸው ይሄማ ለሆነ ነገር ይሆናል እያልኩ ነው እንጂ